በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበትና የምናሰላስልበት እንዲሁም ሕይወታችንን ከቃሉ አንጻር የምናይበት ፕሮግራም ነው። የፕሮግራሙ ዋና ዓላማ ክርስቶሳውያን መጽሐፍ ቅዱሳቸውን ከፍተው በየዕለቱ በቀጥታ የእግዚአብሔርን ቃል ከመጽሐፍ ቅዱሳቸው ላይ እንዲያነቡ ለማበረታታት ነው። በዚህ ጩኸትና ጥድፊያ በሞላበት ዓለም ላይ የእግዚአብሔር ቃል ፍሬያማዎች እንድንሆን በሕይወታችን የእግዚአብሔርን ፈቃድ እንድናደርግ የሚያበረታን የሚያቆመን ስለሆነ ቅዱስ ቃሉን ዕለት ዕለት እንድናነብ በእውነት እናበረታታለን። እግዚአብሔር ደግሞ ረድቶን ይኸውና ኦሪት ዘፍጥረትን ማንበብ ጀምረን ምዕራፍ 14 ላይ ደርሰናል። ዛሬ ምዕራፍ 14ን እንመለከታለን እናያለን ማለት ነው። ወደ ምዕራፍ 14 ከመሄዳችን በፊት ትንሽ ምዕራፍ 13ን ለማሳሰብ እፈልጋለሁ። ምዕራፍ 14 ላይ ደግሞ እንደዚሁ ካነበብነው በኋላ ንባቡን የቤተ ክርስቲያን አባቶች ይህንን መጽሐፍ ወይም ደግሞ ይህንን ምዕራፍ እንዴት እንዳዩት እንዴት እንዳነበቡትም ደግሞ አጠር ያለ ማብራሪያ ለመስጠት እሞክራለሁ። ምዕራፍ 13 ላይ እንደተመለከትነው እግዚአብሔር አምላክ አብርሃምን እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ ካለው በኋላ አብርሃምን በስጋዊና በመንፈሳዊ በረከት ባረከው። አብርሃምን ብቻ ሳይሆን ከአብርሃም ጋር አብሮት የወጣውን የወንድሙን ልጅ ሎጥንም ጭምር እግዚአብሔር እንደባረከው እናያለን። ግን ሎጥ ስጋዊ በረከት ላይ ብቻ ያተኮረ ይመስላል። ምክንያቱም ወዲያውኑ ግጭት ሲፈጠር ሎጥ የመረጠው በማየት መመላለስን ሲሆን አብርሃም ደግሞ እግዚአብሔርን እድል ፈንታው ማድረግን ነበረ። ሎጥ በማየት ስለተመላለሰ ገነት ትመስል የነበረችውን ነገር ግን ለእግዚአብሔር ፍርድ የተጠበቀችውን ሰዶምንና ገሞራን ሲመርጥ እናያለን። አብርሃም ግን እግዚአብሔርን ተስፋ አድርጎ ሎጥን ምንድነው ያለው? አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ፣ የፈለግከውን ወስድ፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎት ነበር እና ሎጥ ሰዶምንና ገሞራን ምርጫው አድርጎ እንደወሰደ እንመለከታለን እናያለን። እንግዲህ ምዕራፍ 14 ላይ የምናየው የዚህ ምርጫ ውጤት ምን እንደሆነ እና የአብርሃምን ታላቅነት የእምነት ሰውነት እናያለን እንመለከታለን። እንደዚሁም ደግሞ በብሉይም በአዲስ ኪዳንም እጅግ ምስጢራዊ የሆነውን ሰው መልከጼዴቅንም ደግሞ ታሪኩን የምናገኘው በዚህ በኦሪት ዘፍጥረት ምዕራፍ 14 ላይ ነው ማለት ነው። እንግዲህ እግዚአብሔር አምላክ በእውነት በቃሉ ውስጥ ለሁላችንም እንዲናገረን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኦሪት ዘፍጥረት ምዕራፍ 14 በሰናኦር ንጉሥ በአምራፌል በእላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎሞር በአሕዛብ ንጉሥ በቲዳል ዘመን እንዲሆነ ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከብርሳ ከአዳማ ንጉሥ ከሰናአብ ከሰቦይም ንጉሥ ከሴሜበር ዞአር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። 12 ዓመት ለኮሎዶጎሞር ተገዝተው ነበር። በ13ኛውም ዓመት አመፁ። በ14ኛውም ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምን በአስጣሮት ቃራይንም ዙዚምንም በሃም ኤሚሚንም በሴዊ ቅሪያተም መቱ። የሆር ሰዎችንም በሴር ተራራቸው በበረሃ አጠገብ እስካለች እስከ ኤልፋራን ድረስ መቱ። ተመልሰውም ቃዴስ ወደ ተባለች ወደ አይን ምስጳጥ መጡ። የአማሌቅን አገር ሁሉና ደግሞም በአሴሶን ታማር የነበረውን አሞራውያንን መቱ። የሰዶም ንጉሥና የገሞራ ንጉሥ የአዳማ ንጉሥና የሰቦይም ንጉሥ ዞአር የተባለች የቤላ ንጉሥም ወጡ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላምን ንጉሥ ኮሎዶጎሞርን፣ የአሕዛብን ንጉሥ ቲዳልን፣ የሰናኦርን ንጉሥ አምራፌልን፣ የኤላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዲም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምንና የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብርሃምን የወንድም ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብርሃምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ
በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖችንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውምም። በደማስቆ ግራ እስካለችውም እስከ ሆባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹና ሕዝቡን ደግሞ መለሰ። ኮሎዶጎሞርና ከእርሱ ጋር የነበሩትን ነገሥታት ወግቶ ከተመለሰ በኋላም የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅህ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነ ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ እዚህ ምዕራፍ ላይ እንደምንመለከተው ሶስት ዋና ዋና ነገሮችን እናገኛለን። አጠር አድርጌ ለመግለጽ ፈልጋለሁ። በተለይ ሶስተኛው ላይ ትንሽ ዘርዘር ለማድረግ ፈልጋለሁ። የመጀመሪያው አንደኛው ስለ መንፈሳዊ ውጊያ ነው። እዚህ ስፍራ ላይ የምናየው የአብርሃምን ሎሌዎች ጀግንነት ብቻ ሳይሆን ረድኤተ እግዚአብሔር ከነርሱ ጋር እንዴት እንደነበረ እናያለን፣ እንመለከታለን። ምክንያቱም አምስቱን ነገስታት ያሸነፉትን አራቱን ነገስታት ኮሎዶጎሞርና ነገስታቱን አብርሃም ያሸነፈው በ318 ሰዎች ነው። አዎ ጀግኖች ናቸው። ነገር ግን የእግዚአብሔር ጥበቃ የእግዚአብሔር ኃይል ከነዚህ ሰዎች ጋር ከአብርሃም ሎሌዎች ጋር እንደነበረ እንመለከታለን፣ እናያለን። 318 ሲል ኦርቶዶክሳዊ የሆነ ሁሉ ቶሎ አይምሮ የሚሄደው ወደ ኒቄያ አባቶች ነው። እነዚያ 318 አባቶች ዓለምን ያሸበረውን የአርዮስን ክህደት መንፈሳዊ ውጊያ ነው። እሱንም በኒቄያ ላይ ድል አድርገዋልና አብርሃምም ያደረገው ነገር ቢኖር ይሄንን ነው። እነዚያን ነገስታት ድል ያደረጉትን እነ ኮሎዶጎሞርን አብርሃም በራሱ ጉልበት ሳይሆን ነገር ግን እግዚአብሔርን አጋዥ በማድረግ ድል እንዳደረገ እንመለከታለን እናያለን። እና ይሄንን በአብርሃም እና ከእርሱ ጋር የነበሩት ሎሌዎች ከነገስታቱ ጋር ከነ ኮሎዶጎሞር ጋር ያደረጉትን ውጊያ አባቶቻችን ከመንፈሳዊ ውጊያ ጋር ነው ያገናኙት። አምስቱ ነገስታት አምስቱ የሥጋ ሕዋሳቶቻችን ምሳሌ ናቸው፣ አራቱ ነገስታት ደግሞ የሥጋና የዓለም ማታለያዎች ናቸው እያሉ ማለት እነዚያ እርስ በርሳቸው አሕዛብ ናቸው በነገራችን ላይ የተዋጉትና ያንን ሥጋዊ የሆነ መሻት ሥጋዊ የሆነ ብልቶቻችንን ተጽዕኖ ሲያደርጉና ሲይዙ የሚያጋጥመንን መንፈሳዊ ሽንፈትን አሳይተዋል በዚያ በትርጓሜያቸው ላይ ማለት ነው። በሁለተኛ ደረጃ የምናየው በዚህ ምዕራፍ ላይ በማየት መመላለስና በማየት ላይ የተመሰረተ ምርጫ የሚያመጣውን ጣጣ ነው። ያ ምንድነው? የሎጥ መማረክ ነው። ሎጥን እንዲማረክ ያደረገው ምንድነው? ቅዱስ ዮሐንስ አፈወርቅ ዘፍጥረትን ሲተረጉም ያለን ምንድነው? ሎጥ የተሻለ መስሎት ከአብርሃም ተነጠለ። ከወንድሙ ማለት ይዞት ከወጣው ከአብርሃም ከወንድሙ ከአጎቱ ልጅ ከአብርሃም ተነጥሎ የብቸኝነት ሕይወትን መረጠ እና ያ የብቸኝነት ሕይወት ምንድነው ያደረገው? ለምርኮ ነው ያበቃው። አንዳንድ ጊዜ ብዙ ጥቂቶች አይደለን መከራ ሲያጋጥመን ወይም ደግሞ የሆነ ፈተና ሲያጋጥመን ገለል ማለትን እንፈልጋለን። እርግጥ ነው አንዳንድ ጊዜ ገለል እንድንል እግዚአብሔር ይመራናል። ነገር ግን
የኛ አባቶች የኛ እናቶች የሚሉት ለሰው መድኃኒቱ ሰው ነው እጅግ በጣም አስፈላጊ ነው ብዬ አስባለሁ። ለዚህም ነው ጌታ ሐዋርያቱንም ሰባዎቹንም ሲልክ ሁለት እያደረገ ነበረ የላካቸው። ስለዚህ አንዳንድ ጊዜ ጊዜያዊ ነገርን አይተን ከወንድም ስንነጠል ከመንጋው ስንነጠል ለብዙ አስቸጋሪ ነገር ውስጥ እንደምንዳረግ መመልከት ይኖርብናል ማለት ነው። በሶስተኛ ደረጃ የምንመለከተው የአብርሃምን እምነትና በዚሁም ደግሞ የመልከጼዴቅን ታላቅነት እንመለከታለን። አብርሃም የሰዶም ንጉሥ ምን ነበር ያለው? ከብቱንም ሀብቱንም ውሰድ አለው። ነገር ግን አብርሃም ምንድን ያለው? እግዚአብሔር ባለጠጋ አድርጎኛል አለ። አብርሃም እግዚአብሔር ባለጠጋ አድርጎኛል፣ ስለዚህ አንዲት የጫማ ማዘቢያ የጫማ ማሰሪያ ፈትልም ቢሆን እንኳን አልወስድም። ምን ያህል ጥንቃቄ እንዳደረገ ተመልከቱ። ከሰዶምና ከገሞራ በዙሪያቸውም ካሉት ከነርሱ ክፋት ጋር ላለመቀላቀል በጥንቃቄ እንደሄደ እንመለከታለን እናያለን ማለት ነው። በዚህ መካከል ነው እንግዲህ አብርሃምን ለመባረክ መልከጼዴቅ ወደ አብርሃም ዘንድ ህብስታ ኮቴት ጽዋ በረከት ማለት ህብስትና ወይን ይዞ መምጣቱን የምናገኘው። በአዲስ ኪዳን ላይ በተለይ ዕብራውያንም ላይ እንደምንመለከተው ሐዋርያው እንደሚነግረን መልከጼዴቅ የክርስቶስ አምሳል ነው። ራሱ መልከጼዴቅ ማለት የጽድቅ ንጉሥ ማለት ነው። የጽድቅ ንጉሥ ነው። እንደገና ደግሞ ሳሌም የምትባል አገር ንጉሥ ነው፣ ካህን ነው። ስለዚህ እነዚህ ሁለቱን ነገሮች ስንመለከት አንደኛ ክህነትን ከንግስና ጋር የያዘ በብሉይ ኪዳን ማንም የለም ከመልከጼዴቅ በስተቀር አንድ። ሁለተኛ የጽድቅና የሰላም ንጉሥ የሆነ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ስለዚህ መልከጼዴቅ ሰው ነው በነገራችን ላይ። ነገር ግን በድርጊቱ አንደኛ ሐረገ ትውልዱ አለመጠቀሱ በብሉይ ኪዳን ድንገት የመጣ መሆኑ፣ እንደገና ደግሞ ክህነቱ ከአሮን ክህነት የተለየ መሆኑ፣ እነዚህን ሁሉ ነገሮች በምንመለከትበት ጊዜ መልከጼዴቅ ሊመጣ ላለው እንደ መልከጼዴቅ ባለ ክህነት ለዘላለም አንተ ካህን ነህ የተባለው አንተ ለካህን የተባለው የወልደ እግዚአብሔር የኢየሱስ ክርስቶስን ክህነት ከመንግስትነት ጋር ደርቦ የያዘውን የእርሱን ክህነት የሚያመለክት ነው። ያ ብቻም አይደለም። ይዞለት የቀረበው ምንድን ነው? ይዞለት የቀረበው ጽዋና ህብስት ነው። እነ ቆጵርያኖስ ወይንም ሳይፔሪያን ተብሎ የሚታወቀው በ3ኛው መቶ ክፍለ ዘመን ላይ የነበረ የቤተ ክርስቲያን አባት እንደሚናገረው ይሄ ለቅዱስ ቁርባን ምሳሌ ሆኖ የሚያገለግል ነው። ወደፊት በክርስቶስ የምናገኘውን ታላቅ የሆነውን ምስጢር የእግዚአብሔር መንግስትን መብል የሆነውን ቅዱስ ሥጋውንና ክቡር ደሙን የሚያመለክት ነው። ያ ብቻም አይደለም። አብርሃም ለመልከጼዴቅ አስራት አውጥቷል። በዕብራውያን መልእክት ላይ ሐዋርያው ምንድነው ያለው? ሌዊ አሮንም ጭምር ማለት ነው በአባታቸው ወገብ ላይ ሆነው ለመልከጼዴቅ አስራት አውጥተዋል። አሮንና ሌዊ የሌዊ ቤተሰብ በሙሉ አስራት የሚቀበሉ ናቸው። ነገር ግን አብርሃም አስራት በሚሰጥበት ጊዜ በአብርሃም ወገብ በአብርሃም ዘር ውስጥ ገና ሳይወለዱ ሌዊ እና የሌዊ ወገኖች በሙሉ አሉ። ስለዚህ እነዚህ አስራት መስጠታቸውን ስንመለከት የመልከጼዴቅ ክህነቱ ከአሮን ክህነት በላይ እንደሆነ እንመለከታለን እናያለን ማለት ነው። እንግዲህ በዚህ ምክንያት መልከጼዴቅ የክህነቱ የዘላለም ክህነት ከሆነው ክህነትን ከንግስና ጋር ደብርቦ ከያዘው አማናዊ የጽድቅና የሰላም ንጉሥ ለሆነው ለወልደ እግዚአብሔር ለኢየሱስ ክርስቶስ ምሳሌ እንደሆነ እንመለከታለን እናያለን ማለት ነው። እንግዲህ ትምህርታችንን ወይም ደግሞ ንባባችንን እንቀጥላለን። ምዕራፍ 15ን በነገው ዕለት እናያለን። እግዚአብሔር አምላክ ከሁላችን ጋር ይሁን። አሜን።